ኑሃሚ ለአባቷ ስታወራው የነበረውን ነገር አንድ በአንድ በር ላይ ሆኖ ያዳምጣል። እናም ኑሃሚ አባቷ የኔ ልጅ ቆይ ግን ምን ሆነሽ ነው? ምን ነው ስለ ናሆም አብዝተሽ እየተጨነቅሽ ነው? ምንድነው ችግሩ? ቆይ ያልገባኝ ነገር አለ እንዴ ልጄ? እስኪ ንገሪኝ ብሎ ጠይቋት ነበር። እናም ቆይ አንቺ ልጅ ግን ከዚህ ከልጅ ፍቅር ያዘሽ እንዴ በሚልና በሚጠይቃትም ጊዜ ቶሎ ብላ ወሬውን ለማጠፋፋት ተነስታ ካጠገቡ ሄዳ ነበር። ግን በድጋሚ ስትመለስ የኔ ልጅ የጀመርኩልሽን ወሬ እኮ ሳልጨርስልሽ ተነስተሽ ሄደሻል። ስለዚህ ንገሪ፣ ግልጹን አትደብቂኝ። ፍቅር ይዞሻል እንዴ ከናሆም ብሎ ሲጠይቃት ኑሃሚም አባዬ እንዴት አድርጌ ልነግርህ እንደምችል አላውቅም፣ ግን እንደዚህ በቅርብ ጊዜ ለምን ሊከሰት እንደቻለ ባይገባኝም አዎ አባዬ ከናሆም ፍቅር ይዞኛል ስትልና ስታወራ ኤርሚ ደግሞ ከበር ሆኖ አንድ በአንድ ያዳምጣል። ኤርሚ እንዲህም ሲል ነበር፣ ኑሃሚ መቼም እየቀለድሽ መሆን አለበት እንጂ ትክክለኛ ነገር አይደለማ እያወራሽ ያለሽው ይላል ብቻው ከበር ላይ ተለጥፎ ከአባቷ ጋር የምታወራውን ወሬ እያዳመጠ ሳያስበው ከኋላ ናሆም ይመጣበታል። በር ላይም ምን እየሰራ እንደሆነ ሲጠይቀው አይ ምንም አልሰራም ይልና በቃ ትቶት ይሄዳል። እናም ኑሃሚ ይህን ነገር ለአባቷ ስትነግረው አባቷ ደግሞ በጣም ደስ የሚል ነገር እኮ ነው፣ ግን ደግሞ መጀመሪያ እኮ ታዲያ ይህንን ነገር ከናሆም እርግጠኛ ፈቃደኛ ወይም አንቺን መፈለጉን ማረጋገጥ ይኖርብናል አይደል እንዴ የኔ ልጅ ይላታል። ይህንን ልታወራ የቻለችበት ምክንያት ኑሃሚ አባቷ ሰዎቹ ይምጡና ቀጥታ ከዚህ ከቤት ውስጥ ቤታችን እንሄዳለን ወይንም ከዚህ ቤት እንወጣለን ሲላት አባዬ በጭራሽ እኔ ከዚህ ቤት ውስጥ አልወጣም ስትለው ነበር። አባቷ ጥርጣሬ ስለገባው ምንድነው ነገሩ? እኔ ያልገባኝ ነገር አለ ወይ? ለምንድን ነው ከዚህ ከቤት መውጣት ያልፈለግሽው ብሎ የጠየቃት ማለት ነው። እናም እሷም ደግሞ አባዬ እሺ እንደዛ ከሆነማ ልንገርህ ብላ እንግዲህ የተፈጠረውን ነገር የነገረችው። ኤቢ ስክር ብላ ኤርሚን በጣም እያስቸገረችው ትገኛለች። መጀመሪያ ጓደኞች ጋር አድርሰኝ ብላ እሱ ሹፌራቸው ስለሆነ ጓደኞቿ ጋር አድርሷት ነበር። እናም ፕሮግራም እንዳላት ነግረዋለች። ከዛ ስትመለስ ግን ያላሰበው ነገር ገጠመው። ቀጥታ እሱ መኝታ ክላስ መታ ኤርሚን በጣም እያስቸገረችው ነው። ኤርሚ ደግሞ ኤቢን ጭራሹንም አይፈልጋትም፣ ግን እሷ አስገድዳ እሷን እንዲያፈቅራት ምክንያቱም ከኑሃሚ ጋር ያላቸውን ቅርርብ ስለምታውቅ ለማነጣጠል ብላ ለማለያየት ብላ ነው መሰለኝ ኤርሚን እያስቸገረችው ትገኛለች። የሁሉ ነገር ሲካሄድ ደግሞ ኑሃሚ ከበር ላይ ሆና እያወሩ ያሉትን ነገር ስታዳምጥ ናሆም ከላይ ከፎቅ ሆኖ እያያት ነበረ። ብቻ ሁሉም ተደብቀው እናዳምጣለን የሚሉትን ጉዳይ ግን ያዳመጡባቸው ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን እያልኩኝ ወደ መጣሁበት ሰገባላችሁ። ኑሃሚ የሚለው ድራማ እንግዲህ ተለቋል፣ እንደቀጠለ ነው ቤተሰብ። እናም ዛሬ ለየት የሚያደርገው ነገር ምን መሰላችሁ? ኤቢ እንግዲህ ኤርሚንና ኑሃሚን ለማጣላት ብላ ከኤርሚ ጋር የሆነ የፍቅር ግንኙነት ለመጀመር አስባለች መሰለኝ። በሰከረ መንፈስ ተንተባተብኩኝ። በሰከረ መንፈስ እንግዲህ ኤርሚ ክላስ ውስጥ ገብታ አልጋው ላይ ቁጭ ብላ እያወራችሁ ትገኛለች። እናም ኤርሚ ክላስ ስትገባ ኤርሚ እንዴ አንቺ ልጅ ያምሻል? ጤነኛ አይደለሽም? ምን ትሰሪያለሽ እኔ ጋ ብሎ ነበር የጠየቃት። ኤቢም አባዬ እንደዚህ ሆኜ ካየኝ ይቆጣኛል፣ ይገለኛል። ስለዚህ ምናልባት አንተን ካላስቸገርኩ ለዛሬ እዚህ ልታሳድረ ትችላለህ ወይ የሚል ጥያቄ ነበር የጠየቀችው። ይህንን ጊዜ ይህን ስትጠይቀው ኤርሚ በጣም ይደነግጣል። ምክንያቱም የማይታሰብ ነገር ነው። እሱ የቤታቸው ዘበኛ ነው እንጂ ልጅቷ እሱ ክላስ መታ እንድትተኛ ፈቃደኛ የሚሆንም አይደለም። ቤተሰቦቿም ደግሞ ቢያዩት ያው ከዘበኝነቱ ያባርሩታል ማለት ነው። ኤርሚም አንቺ ግን ያምሻል እንዴ? ቆይ ግን እኔ ማታ በጊዜ አስገብቼሽ አልነበር የተመለስኩት? መቼ ወጥተሽ ነው ደግሞ እንደዚህ ሰክረሽ ጥንብዝ ብለሽ የመጣሽው? ለማንኛውም በጣም አዝናለሁ። እሺ እኔ ይህንን ነገር ማድረግ አልችልም፣ ማለትም እኔ ክላስ እንድታድሪ ፈቃደኛ አይደለሁም ይላታል። እሷም ደግሞ ታሳድረኛለህ አታሳድረኝም የሚል ጥያቄ ነበር የጠየቀችው። ግን ኤርሚ ፈቃደኛ አልሆነም። እሷም ደግሞ ለምን ስትል ጠይቀዋለች። ኤርሚ ምክንያቱም ማንኛውም ሰው እኔና አንቺን እዚህ ክላስ ውስጥ ቢያየን የሆነ ነገር የተፈጠረ ስለሚመስላቸው ጥሩ አይመጣም። ስለዚህ
ሴትዮ እኔ ከስራዬ መባረር አልፈልግም፣ ስራዬን በአግባቡ ልስራበት፣ ከዚህ ከመኝታ ክላስ ውጭልኝ ይላታል። ኤቢም በጭራሽ ማንም ሰው አያውቅም፣ አሁን ላይ እኮ ሁሉም ሰው ተኝተዋል፣ እንደምታየው ሰዓቱን በጣም ሄዷል፣ ስለዚህ ማንም አያየንም እያለች ኤርሚን ለማሸነፍ እየሞከረ ነበረ። ኤርሚ ግን በጭራሽ እውነትም ደግሞ በጣም ሰዓቱ ሄዶ የመሸ ሰዓት ላይ ነበር እሷም አምሽታ ሰክራ የመጣችው። ለዛ ነበር እሱ መኝታ ክላስ ውስጥ መተኛት የፈለገችው። ያው ኤርሚ ግን ተቀባይነት አላደረገላትም የሷን ጥያቄ። ይህንን ሁሉ ወሬ በሚያወሩበት ጊዜ እንግዲህ ኑሃሜ ከጀርባቸው ሆና ሁሉንም ነገር ስታዳምጣቸው ነበረ። እና ምን እየተካሄደ ነው ያለው በማለት ዝም ብላ ታዳምጣለች። ሳታስበው ናሆም ከላይ ሆኖ እሷን ደግሞ ወደታች ሲመለከትም አያት። የዚህን ጊዜ በጣም ትደነግጥና ማዳመጧን ትታ ከዛ ከአጠገቡ ከአካባቢው ማለት ነው ትጠፋለች ከበሩ ላይ። ኤቢም እንግዲህ ኤርሚን አሁንም ማስቸገሯን አላቋረጠችም። እሺ ብለህ የማታሳድረኝ ከሆነ ኦኦ ነው የምለው ብላ አፏን ልትከፍት ስትል ኤርሚ በድንጋጤ ሌላ ነገር አደረጋት ብለው ሰዎች እንዳይመጡበት ስለሰጋ በጣም ስለፈራ አፏን እፍን ነበር ያደረጋት። ስትጮህ ደግሞ ኑሃሜ የመሰላት ሌላ ዓለም የተከሰተ ነበረ መሰለኝ። ኤርሚም እንግዲህ እጮሃለሁ በምትልበትም ጊዜ አንቺ ሴትዮ ግን ያምሻል እንዴ? እንደውም በቃ ሰዎች እንዳይሰሙን ከፈለግሽ እኔ በጓሮ በር እንደምንም ብዬ ላስገባሽ እሞክራለሁኝ ይላታል። ኤቢ ግን በጭራሽ ክፍሌ እኮ ያለው ወላይ ነው፣ ወይንስ ደግሞ አንተ ወደ ላይ መወርወር ትችላለህ? ልትወረውረኝ ነው እንዴ? ኤርሚ በተደጋጋሚ እሷ ከክላሱ እንድትወጣለት የማያወራው ነገር የለም። እባክሽን ኤቢ አታስቸግረኝ፣ እኔ እኮ የራሴ የምላት የማፈቅራት በጣም የመወዳት ሴት አለች እያለ ሲላት ኤቢም ባክህን ሲጀመር እኔ ስለሱ ነገር መቼ ጠየቅኩህ? ማን ጠየቀህና ነው የማፈቅራት የማወዳት ሴት አለች እያልክ የምታወራኝ? እኔ እያልኩህ ያለሁት ታሳድረኛለህ ለዛሬ ወይንስ አታሳድረኝም የሚል ጥያቄ ነው ትለዋለች። እሷ እንግዲህ ሰክራ ስለመጣች በስካር መንፈስ ኤርሚን ለማሳሳት ልትሞክር እየሞከረች ነው ያለችው። ያው ባይሳካላትም ኤርሚም ለኤቢ ትሰሚኛለሽ፣ ይህንን ሁሉ ነገር እያወራሁሽ ያለሁት ሀሳብሽ አንድ በአንድ በሙሉ ስለገባኝ ብቻ ነው። ገባሽ አይደል? እናም ወደ መጨረሻው ወሬ ስሄድልሽ እኔ ላንቺ የምሆን ሰው አይደለሁም እሺ ይላታል። ከዛ የዚህን ጊዜ ነበር ኤቢ እንግዲህ ትሰማኛለህ፣ እንደውም የማታሳድረኝ ከሆነ ኦ ብዬ ሰዎች እንዲመጡ አድርጋለሁ ብላ ጩኸቷን የለቀቀችው። ያው ጩኸቷ ሳያልቅ ግን እሱ ቶሎ ብሎ ስለፈራ ስለደነገጠ ብቻ አፏን በማፈን ጩኸቷ እንድታቋርጥ አድርጓታል። መጨረሻ ላይ ግን አሁንም ቢሆን በድጋሚ ጮሃለሁ እያለች ስትለውም ትሰሚኛለሽ፣ ከፈለግሽ መጮህ ትችያለሽ፣ አሁንስ ምንም የማደርግሽ ነገር የለም ይልና እንደምንም እየገፈታተረ እንድትወጣ ያደርጋታል። ኤቢ ግን በጭራሽ እኔ እዚህ ሊደር በቃ ምን ችግር አለው? ቆይ አንተ ምንድን ነው የምታካብደው? እያለች በሰከረ አፏ ትንተባተብበታለች። ኤርሚ እንደምንም ብሎ እሷን ገፈታትሮ ከቤት ውስጥ እንድትወጣ አድርጓታል። እና በዛውም እንግዲህ ኤቢ በጭራሽ የሀሰበችው ነገር ሀሳቧ አልተሳካላትም፣ ከሽፎባታል። ሰክር ያለሁ ብላ በሆነ እሱን አጃጅ ላይ የሆነ ነገር እንዲከሰት ፈልጋ ነበረ፣ ግን ደግሞ አልተሳካላትም። ለማንኛውም ለዛሬ ማለት ነው። ናሆም ወደ ኪችን ውስጥ በመምጣት ውሃ ልጠጣ ብሎ ከዛ ኑሃሜ ጧት ወይም ማታ ላይ ደግሞ ስታዳምጥ የነበረውን ነገር ሁላሱ እያያት ስለነበረ ቶሎ እሱ ሳይቀድመኝ ልቅደም ብላ ይኸውልህ ናሆም ማታ ያየኸው ነገር አንተ እንዳሰብከው አይደለም እሺ ስትለው ናሆም ማስቀድሞ አይ ችግር የለውም የግድ እኮ አንቺ ለእኔ ማስረዳት አይጠበቅብሽም የሚል መልስ ነበር የመለሰላት። እናም ናሆምም ያው ሲጀመር እኮ እኔ ኑሃሜ በአንቺ ህይወት ምንም የሚመለከተኝ ነገር የለም፣ ስለዚህ ሁሉንም ነገር ለእኔ ማስረዳት አይጠበቅብሽም ይላታል። ምክንያቱም እሷ እንግዲህ ያው ባልታወቀ መንገድ ፍቅር ይዟታል ከናሆም ኑሃሜ ማለት ነው። እና ኑሃሜ በዛው አስከትላ እሺ እንደዛ ከሆነ ያው ስለ እህትህ ግን ያገባሃል አይደል እንዴ ስትለው ናሆም አዲስ ጥያቄ ስለሆነበት ምን ለማለት ፈልገሽ ነው ቆይ ኑሃሜ ይላታል። እሷም ደግሞ ማታ እንቅልፍ እምቢ ብሏት ወደ ውጭ ንፋስ ለመቀበል ወይም አየር ለመቀበል እንደወጣች እናም ከዘበኛው ክላስ ውስጥ ያልሆነ ነገር እንደሰማች ስትነግረው ናሆም በጣም ይናደዳል። ብቻ እህቴን የሆነ ሌላ ነገር እየጠረጠርሻት እንዳይሆን የጠረጠረችው ነገር ምን እንደሆነ ሲጠይቃት ያው እንደጠረጠረችው እንዳልሆነ ታስረዳዋለች። ናሆም ምንድን ነበር የጠረጠርሽው ብሎ ሲጠይቃት ኑሃሜ ደግሞ እሷ እንደጠረጠረችው አልሆነም ነበር እውነትም። ናሆም ይኸውልሽ ኑሃሜ መጀመሪያ ጊዜ አንቺ የጠረጠርሽውን ነገር እኔ ማወቅ የለብኝም ማለት ነው?
ብሎ ሲጠይቃት ኑሐሚን ደግሞ ትናንትና እህትህ መኝታ ክላሷ ነበር እንዲያደረችው ብላ ነበር የጠየቀችው። ምን እያልሽ ነው ኑሐሚን? ምን አይነት ጥያቄ ነው የምትጠይቅኝ? በሚልባትም ጊዜ አይ ማታ እኮ ከሹፌሯ ክላስ ውስጥ የሆነ ነገር ማለትም የሆነ ያልሆነ ድምፅ ሰምቼ ስለነበረ ለዛ ነው። ናሆሚ እዚህ ጊዜ በጣም ይበሳጭና እንዳጨረሹ ኑሐሚ፣ ለማንኛውም ስለ እህቴ ምን ልታወሪ ፈልገሽ ነው? እስኪ ግልጽ አድርጌልኝ። ኑሐሚ ተው፣ እንደውም ለማንኛውም እኔም ብቻ ያልሆነ ነገር እንዲጠረጠረኝ ስላልፈለግኩ አንተ ስላመንከኝ አመሰግናለሁ ትልና ወሬዋን በዛው ትጨርሳለች። ቤተሰብ ነገ